ሰላምና ጤና በያላችሁበት ለሁላችሁም ይሁን። ቻግኒ ሚዲያን ሰብስክራይብ ስለሚያደርጉ ከልብ እናመሰግናለን። በዛሬው የትረካ ክፍላችን ጎቤው 6ኛ ክፍል ላይ ደርሰናል። አብራችሁን ሁኑ። አንድ ቀን ራት በልተው ገበታ ሲነሳ ዣን ካዶሬ ሚስቱን ነገ እሁድ አይደለም? የክት ልብሳችሁን ለብሳችሁ ተውባችሁ ወደ ቤተክርስቲያን እንሄዳለን። ስለዋለልን ውለታ ፈጣሪያችንን ማመስገን ይገባናል አላት። ወዳጃችን ስለ መንደሩ ሰዎች ያለውን ረሳኸው? እኔስ ሌላ መንደር ብንሄድ ይሻለኛል አለችው ባለቤቱ። አይሆንም፣ የተደበቅን መስለን መታየት እኮ የለብንም። የማንም ሰው ባለ ዕዳ አይደለንም፣ ማንንም አንፈራም። እናም ይሄን እንዲያውቁ ትፈልጋለሁ። የክት ልብሳቸውን ለብሰው ተዋቡ። ኤሚ ቢጫ ቀሚስ ለበሰችና በደረቷ ላይ አበባ ሸጎጥ አደረገች። ታኮ ጫማዋን ሰክታ ባለላባ ባርኔጣ ደፍታ ወርቅ የመሰለ ቦርሳዋን አንጠልጥላ ብጥስ ቅንጥስ ስትል ከ200 ሜትር ርቀት ትታይ ነበር። ትንሽዋ ማኑማ አበባ መሰለች። እንዲህ በማማሯም ደስታው ፍንድቅ አደረጋት። ሰማያዊ ባለሰፊ ክንፍ ባርኔጣ ደፍታለች። ወርቃማው ጸጉሯ ከባርኔጣው ስር ተጎናዝሏል። ግልጽ የሆነ መስታወት ጫማ በነጭ ካልሲ አጥልቃለች። በሐምራዊ የሐር ቀሚሷ ላይ ሰማያዊ ሪባን ሸባ አድርጋበታለች። በተለይ ሪባኑ አለባበሷን ከማሳመር አልፎ የቅንጦት መልክም ሰጥቷታል። አባትየው ያጠለቀው ማንቆርቱን የሚሸፍን ደረቅ ኮሌታ ትንሽ ልነቅህ ያለው ይመስላል። በወርቃማ ሰደርያው ላይ ግራጫ ኮት ደርቦበታል። የደፋው የሱፍ ባርኔጣና ያጠለቀው የእጅ ጓንትም እንደዚሁ ግራጫ ናቸው። ባለብር መያዣ ከዘራ አያያዙ ይማርካል። እንደዚህ ተንቆጥቁጠው ሲጓዙ ጎላ ባያቸው ጊዜ ሊለያቸው አልቻለም። ያወቃቸው በቁጥራቸው ነበር። በጣም ተገርሞ ተጠጋቸውና ወደ ከተማ ልትወጡ ነው አላቸው። የሚናገረው ግራ ገባው። አፉ እንዳመጣለት ነው። አሁን አያ ለካ ዛሬ እሁድ ነው። የኔ ነገር ቀኑ ሁል ጊዜ ይሳሳተኛል። በሉያ እንግዲህ ቸሪ ግጠማችሁ፣ ቸሪ መልሳችሁ አላቸው። ከዚያም በመንገዱ ቁልቁል ሲወርዱ ቆሞ አያቸው። እርጉም አሁን እነዚህ ምን አለበት አልፈው ከተማቸው ቢቀመጡ። ጎባጣ ባይሆን ኑሮ እኮ ልክ ከንቲባ ነው የሚመስል። ጠጉረ ልውጥ ሆኖ መሄዱ ለኔ ጥሩ ነው፣ ማንም አያነጋግረውም እያለ አሰበ። አደባባዩ ዘንድ ሲደርሱ የመንደሩ ሰው ጉድ አለ። አብዛኛው ገበሬ መኖራቸውን እንኳን አያውቅም ነበርና ማንነታቸውን ጠየቀ። ፓፔው ለሜድሪክ ሲመልስለት ገበሬ ታልሆንኩ ብሎ መከራውን የሚያይ አንድ ከተሜ ነዋ አለው። እንዴት ይሆናል? ሰው ቀጥሮ ሊያሳርስ ማለት ነው አይደለም አለ ፓፔው። እንዳንተ እንደኔ ራሱ ሊጎዝም ነው እንጂ እሱ ተኛ የሚለየው ሲቆፍር ጓንት በማረጉ ብቻ ነው። ማድሬክ ጎባጣውን አተኩሮ ሲመለከት ቆየና በሳቅ ፈነዳ። ዣን ካዶሬ በጎባጣው የተሳቀ ስለመሆኑ ቅንጣት አልተጠራጠረም። በብስጭት ጦፈ። ጥርሱን ግጥም አድርጎ ነክሶ ንቀትና ዛቻ በተሞላበት አስተያየት አካባቢውን ገረመመው። ወሬው በአደባባዩ ዙሪያ እየተዛመተ ስለነበር ሰው ሁሉ የፌዝ ሳቅ ይስቅበታል። ሴቶቹ የኤሚን አለባበስ ይተቻሉ። ቅዳሴው ተጀምሮ እስከሚያልቅ ድረስ የመንደርተኛው አይን ከነሱ አልተነሳም። ቄሱ በእድሜው በጣም የገፉ ናቸው። አይናቸው ካለመነጽር አይላቸውም። ሰው ሰራሽ ጥርሳቸው ንግግራቸውን እያኮላተፈ አስቸግሯቸዋል። ስለዚህም የእነዚህን አዲስ ምዕመናን መኖር አላስተዋሉም። እነሱም ቢሆን ዣን ጎባጣው እንዲታይበት ስለማይፈልግ በኋላ ነበር የቆመው። ሆኖም ያለማቋረጥ ገልመጥ እያሉ የሚያያቸው ሰዎች ነበሩ። ዣን በእነዚህ ሰዎች ፊት ላይ ፌዝና ስላቅ ብቻ ነበር የሚታየው። እሱም በበኩሉ ምን አባክቶን በሚል አይነት አይኑን ያፈጥባቸዋል። የመንደሩ ልኳንዳ እሁድ አይዘጋም። እንዲያውም ዋናው ገበያቸው በዚሁ ቀን ነው። እናም ከቅዳሴ መልስ ኤሚ ወደ ልኳንዳው ጎራለች። ባለ ልኳንዳው ክሎዲዮስ በከፍተኛ ትህትና አስተናገዳት። ፓፔው ከሩቅ ሁኔታውን ይከታተላል። ክሎዲዮስ ብዙ ደንበኛ ስለከበበው ሥራ ስለበዛበት ከአዲሶቹ ደንበኞቹ ጋር ምንም ንግግር አልተለዋወጠም። ቢነጋገሩም ምንም የሚያሰጋ ነገር አልነበረም።
ክሎዲዮስ ራሱ ብዙ ጊዜ ከተማ የኖረ ነው። ለገጠሩ ብዙም ደንታ የለውም። በተለይ ደግሞ ስለ ምንጯ የሚያውቀው ነገር ሊኖር አይችልም ብሎ ተረጋጋ። ቀጥለው ወደ ዳቦ ቤት ሲሄዱ ገበሬዎቹ ገለል ገለል እያሉ መንገድ ለቀቁላቸው። እየተንሾካሾኩ የሚያወሩ ነበር። ይህ ሹክሹክታ የጤና አልመሰለውም። የዳቦ ጋጋሪው ሚስት ዳቦውን ስትመዝን የሚያስፈራ ጸጥታ ሰፍኖ ነበር። ከዚያ ወጥተው የመንደሩ መናፍቃን የቡል ጨዋታዎችን ባፋፋሙበትና ሊጨርሱ በተቃረቡበት ገላጣ ስፍራ በኩል ሄዱ። ዣን ምንም ሰው ያላየ በመምሰል ተጀንኖ በፊታቸው አለፈ። የጉጎላ ጎረቤት እኮ ነው አለ ፓንፌል። ፊሎክሴን ከተል አደረገና ቀብራራ ቢጤ ነውሳ አለ። ዣንና ቤተሰቡ አልፈው መንገዳቸውን ሲቀጥሉ ለመንደርተኞቹ ጀርባቸውን ሰጡ። የያዙት መንገድ ወደ ተዳፋቱ የሚዘልቅ ነበር። የቡል ጨዋታው ቀጥሏል። ተራው የካብሪድን፣ ተራው የካብሪዳን ነው። የፓንፌል ድንጋይ ከኮሸኔው ጋር ተቃቅፏል። ካብሪዳን ምንም ምርጫ የለውም። ለድንጋዩ አናት መወርወር እንዳለበት ወሰነ። አነጣጠረና ወረወረው። እንደተለመደው ድንጋዩን ሳተው። መምቻው ድንጋይ መሬት በነከሰ ቋጥኝ ላይ አርፎ ነጠረና ድንጋዩን ሳተው። መምቻው ድንጋዩን መሬት በነከሰ ቋጥኝ ላይ አርፎ ነጠረና በመንገዱ ዳር የተቸመቸመውን ተክል በመዝለል ቁልቁል ወደ ተዳፋቱ ወርዶ ከኋላ ኋላ ይከተል የነበረውን ዣን ከዶሬን ጎኑ እንደነበቀው። ዣን እሳት ለብሶ እሳት ጎርሶ የደቃውን ድንጋይ ያነሳና ባለ በሌላ ኃይሉ በማይታዩት ተጫዋቾች አቅጣጫ ሰደደው። የድንጋዩ ባለቤት ካብሪዳን ንብረቱን ፍለጋ መውረድ ላይ ነበር። እንደ አጋጣሚ ወደ ጎን ዘሎ ባይሸሽ ኖሮ ጭንቅላቱን ፈጥርቆ ይጥለው ነበር። ድንጋዩ ላይ ድረስ ወጥቶ በግንበኛው በቤርናር እግር ስር ወደቀ። ቤርናር ከተቀመጠበት ዘሎ ተነሳና የአንድ እግሩን ቁርጭምጭሚት በሁለት እጆቹ ይዞ እንጣጥ እንጣጥ ይል ጀመር። ካብሪዳን ደንግጦ በመንደሩ ቋንቋ "አረግ ጎባጣ ብቻ መስለኝ ለካንስ ብድም ኑረሃል" እያለ ጮኸ። ኤሚና ማኑ ምን እንዳለ አልገባቸውም። ዣን ግን መልስ ለመስጠት አልፈለገም። መንገዳቸውን ቀጠሉ። ሌላ ድንጋይ ይወረወር ይሆን ብሎ በስጋት መገላመጡ ግን አልቀረም። እናቴ እውነቷን ነበር ማለት ነው አለ። አውሬዎች አይደሉም እንዴ ጨካኞች? ሩቅም ቢሆን ከነሱ ጋር ያለኝ ዝምድና አሳፈረኝ። በዚህ ወቅት አደባባዩ ላይ ፍሎክሴን ካብሪዳንን በመገሰጽ ላይ ነበር። አንድ ቀን እንኳን ያለምኸውን ድንጋይ ስትመታ አይቻለውም። ለአናት መወርወር ስትወድ ግን ለብቻ ነው። አናቱን አግኝተው ቢሆን እኮ ተክ ነበር የሚል አለው። ተሁሉ ልጅቱ አለ ፓንፌል። ልጅቱን ገላት ቢሆን ኖሮሳ ምንድነው የምትሉኝ? አሁን ምን ሆኑ? አለ ካብሪዳን። እሱን ተው፣ ጎባጣውን ነው ያቀመስከው አለ ቀጥቃጩ። ጎዳናው ዳር አልነበርኩ አይቼዋለሁኝ። ምን ይጎዳዋል ብለህ ነው? አለ ፓፔው። እንዲያውም ጎባጣውን ያቃናለት ነበር። ይህ ቀልድ ሁሉንም አሳቃቸው። ለማንኛውም መቼም አውቄ እንዳልመታሁት እግዚአብሔር ምስክሬ ነው፣ እናንተም ታውቃላችሁ አለ ካብሪዳን። በዚያ ላይ ደግሞ አልሞቱም፣ ያው መንገዱን ቀጥለዋል። ጎላ ቤት አጠገብ ሲደርሱ ሁለት መም ሽንኩርቶችን ውሃ ሲያጠጣ አገኙትና ጎባጣው የሆነውን ሁሉ አጫወተው። ኤሚ ከመጠን በላይ አዝና ባለቤቴ ሊገሉብኝ ነበር አለች። አይ እትዬ ኤሚ፣ የዛን ያህል እንኳን እንጃ አይመስለኝም። እርግጥ እንደምታውቁት ትንሽ አራየትነት አያጡም፣ ግን እስተዚያ ይደርሳል ብዬ አላስብም። እኔ ሳስበው የድንገት ይመስለኛል። እንደዚህ ያለ አደጋ ደግሞ ይደርሳል። አሁን የሚሉት ካንጀት ሆኖ ይምላሉ አለው ዣን። ጎላ ትንሽ አሰበ። መማል እንኳን አልምልም፣ ባላየሁት ነገር እንዴት ብዬ እምላለሁ? ቢሆንም ሳስበው አጋጣሚ ይመስለኛል። ምናልባት ዋናው ሥራ በበልጉ ወራት ተጀመረ። ሆኖም ጎላ እርሻውን መጥቶ ለማለስለስ አልቻለም። ለዚህም የሰጠው ምክንያት
የበቅሎ ባለቤት የወይን ማሳው እንዳለሰልስለት አዘዘኝ የሚል ነበር። በተጨማሪም የዣን ማሳ ባለፈው ዓመት ጥሩ ሆኖ ታርሶ ስለነበርና አርፎም ስለባጀ እስከዚህም ተደጋግሞና በጥልቀት መታረስ አያስፈልገውም ሲል አጠናከረ። ለ3 ሳምንት ያህልም ብቅ ሳይል ቆየ። በበጋው ወራት ባገኘው የምርት ውጤትና እረፍት ተነቃቅቶ የነበረው ዣን መኮትኮቻውን ይዞ ብቻውን ስራውን ተጋጠመው። ምንም እንኳን ከጥንቸሎቹ ሽያጭ ጥቂት ገቢ ያገኘ ቢሆንም ለመኖ መግዣ እሱ ብቻ ስላልበቃ ለክፉ ቀን ተብሎ የተቀመጠውን ገንዘብ ተጎነታተለ። አሁን የቀረው 720 ፍራንክ ብቻ ነው። ከዚህም ውስጥ ግማሹ ለማዳበሪያ መግዣ እንዲውል ወስኗል። ጥንቸሎቹን የተሻሻጠው ነጋዴ በመንግስት የከብት እርባታ ተቋም ውስጥ የጋጥ ሰራተኛ ስለነበር የሚያስፈልገውን ሁሉ ፍግ ከርሱ መግዛት ቻለ። ማዳበሪያውን ለመነስነስ 3 ቀን ወሰደበት። በመጨረሻም ባለሰለሰው መሬት ላይ አንድ ቀን በጠዋት ተነስቶ የዱባ ፍሬዎችን ዘራቸው። እያንዳንዱ እግር 100 ኪሎ ቢያፈራ ሲል አሰበ። 25 ቶን ዱባ ልሰበስብ እችላለሁ ማለት ነው። መጽሐፉ 8 ቶን ቂጣ ይወጣል ቢልም ይሆናል እንትተሽ አይሆንምን ባሰብሽ እንደሚባለው በግማሹ ላይ ብቻ ተስፋዬን ወስኛለሁ። ይሄ ራሱ አሳምሮ ይበቃል። ቀጥሎ ያለው ሥራ ደግሞ በቆሎ ነው። አንድ የበቆሎ ተክል ምንጊዜም ቢያንስ አንድ ራስ ይሸጉጣል። በአንድ ራስ በቆሎ ላይ ደግሞ ከ400 እስከ 450 ፍሬዎች ይኖራሉ እያለ በላይ በኩል ባለው ማሳ ላይ በቆሎን ይዘራ ጀመር። በአማካይ አንዳንዱ ራስ በቆሎ 400 ፍሬዎች ያስገኛል ብንል ይቅር 300 ቢባል 3 ቶን በቆሎ እንሰበስባለን ማለት ነው። ትልቁ ችግር በየቀኑ ለጥንቸሎቹ መኖ የሚሆን ከ50 እስከ 60 ኪሎ ሳር ማግኘትና ጭዶ ማጓጓዙ ላይ ነው። ቢሆንም ይሄ ችግር የሚከሰተው የጥንቸል እርባታው በከፍተኛ ደረጃ ላይ በሚደርስበት ጊዜ ነው። ማለትም ከ1 ዓመት ተኩል በኋላ ነው። እስከዚያ ድረስ አንድ ሰው ለመቅጠር የሚያስችለን በቂ ገንዘብ እናፈራም ይሆናል። ወይም ደግሞ በጁሴፔ ጉልበት ልጠቀም ይችል ይሆናል። ይሄም ማሰየው ነበር። እሺ የሚል አይመስለኝም አለች ማኖ። በጣም ኩሩ ነው። የምሳሩ ነገር ደግሞ ጭንቁ ነው። ሳር ማጨድ የሴት ሥራ ነው ይላል። ግን እኮ እኔ በሚቀጥለው ዓመት 12 ዓመት ይሆነኛል። ባቲስቲንንና አህያዋን ይዤ አሳምሬ ልሰራው እችላለሁ። አንድ ሌላ አህያ ብትገዛማ ታዛውን ግጥም አድርገን በሳር እንሞላው ነበር። በሚያዝያ ስታስቲክሱ ከሚያመለክተው አስበልጦ ዘነበ። ወደ ባህሩ በሚወጣው ነፋስ ማታ ማታ ከወደ ባህሩ የሚመጣው ነፋስ ማታ ማታ ለረጅም ጊዜ የማያቋርጥ ዝናብ እያዘለ ደረሰ። ይህም በየዕለቱ ሳይሆን ልክ ተፈላጊውን ተከትሎ ነበር። ሰብሉ በጥቂት ቀናት ውስጥ በቀለ። ለምልሞ አካባቢውን አረንጓዴ ያለበሰው። አንድ ቀን ምሽት ላይ ጎላ ለፓፔው ይሄ ለሊት የሚጥለው ዝናብ እግዚአብሔር ለጎባጣው እያለ የሚልክለት ይመስለኛል። ዱባው እኮ ጉርም ሆኖ በቀለ። በቆሎም አማረበት። ለመነሻው ቀንቶታል ስልህ እሺ አልለኝ አልህ አለው። እኔ ሳስበው ግን ጥሩ ምልክት አይደለም። በሚያዝያ ብቻ 9 ጊዜ ሲዘንብ ደግሞ አይደለም። ሚያዝያ ሲወልስ ሐምሌ ላይ አልቅስ ብሎ ተረተ። ግንቦትም እንደዚሁ ለጋስ ሆኖ አለፈ። የውሃው ጉድጓድ ከአፍ እስከ ገደፉ እንደሞላ ነው። እምየው ደመናው በየሳምንቱ ከወደ ባህሩ እየተጥመለመለ መምጣቱን ቀጥሏል። ጎላ ምንም እንኳን የራሱ ሰብልም ያማራለት ቢሆንም በሐዘን ጀበረረ። መጨናበሱ ከቁጥጥር ውጭ ሆነበት። እንደ ኮከብ ብልጭ ድርግም ማለቱ በዛ። ጋሊኔት አለው ፓፔው፣ በከንቱ አትጨነቅ። በግንቦት ሰማይ ታነባ ሁሉም ነገር ገደል ገባ አለ እንደገና ተረት። የማታ ማታው ዝናብ በሰኔም አላቋረጠም። ቀን ቀን ፀሐዩ ፍንትው ሲል የተንጀረገገው ተክል ደማቅ አረንጓዴ ቀለምና የሚፈኩት አበቦች ልብን በደስታ ሙቀት የሚያገሉ ሆኑ። በሐምሌ መጀመሪያ ላይ ትናንሽ የዱባ ፍሬዎች ማሽኮርኮር ጀመሩ። በብዙ መቶ የሚቆጠሩ ፍሬዎች በየቀኑ እያደጉ ሲሄዱ ማየት ለዣን ቤተሰብ ምንኛ ደስ የሚል ትርኢት ነበር። በቆሎው የሰው ቁመት ያህል አድጎ ነፋስ እያወዛወዘው ሲንሾካሾክ በደስታ ያሰክር ነበር። ጸበሉ ጠቅላላ ኮረብታውን አለመለመው። ጥንቸሎቹ እንደ ልባቸው ስለተመገቡ በ6 ሳምንት ውስጥ ለቁጥር አስቸገሩ። ከየጉድጓዱ በመንጋ በመንጋ ሲወጡና ሲገቡ ይታዩ ጀመር። አርቤው በደስታ ተሞልቶ ይህን ታምር እንዲያዩለት ጎላን ጠርቶ አመጣው።
የጋሮፋው ባለ ተስፋ በአድናቆት አይኑ ተጎለጎለ፣ ስጋቱም በግልጽ ታየበት። ምን ነው አለችው ኤሚ። ጎላ መነታ፣ አይኑም አለወግ ተጨናበሰ። ይሄ የማየው ሁላ ትንግርት ነው አላት። ስጋት ያደረብኝ ለዚህ ነው። ክረምቱ እኮ ገና አልገብቶም። ለምን ያሟርታሉ ጎረቤት አለው ዣን። ዛሬ ሐምሌ 3 ቀን ነው። ጉድጓዱ ሞልቶ ሲፈስ እያዩት። ቢበዛ ከአንድ ወር በኋላ ደግሞ ከማናቸውም አደጋ ነፃ እንሆናለን። የሐምሌ ዶፍ የት ሊሄድብን? እሱ ልክ ነው፣ ትክክል ነው። እንዲያው ለእናንተ በጣም ስለማስብ ግምግሙ ብቻ እየታየኝ ነው። ይህንን የመሰለ ድንቅ ሥራ ፍሬው በሚለቀምበት ጊዜ ተበላሽቶማ ማት ወረደ ማለት ነው። ያልኸውን በል አለው ፓፒዮን ወደ ቤቱ ሲመለስ። እዚህ ፊቱን አዙሮብናል። ይሄ የተረገመ ጎባጣ የሚበቃ ውሃ አለው። የኔን ሽምብራ ያጨናጎለው፣ ያንተን ወይን ያበሰበሰው ውሃ የእሱን ዱባ ማድጋ አሳክሎለታል። ሰውየው ሀብታም መሆኑም የማይቀር ነው። ጥሎ መሄድ ደህና ሰንብች፣ አይዞህ አትስጋ አለ ፓፒዮ። በዚህ ጨምላቃ በልግ የሆነለት ቢመስል ይሄ የሚያመለክት ክረምቱ ክው ብሎ እንደሚደርቅ መሆኑ ብቻ ነው። እኔም እልህን ለምን ብለህ አታዳምጠኝም? ሐምሌ ሲገባደድ ይሄ ሁላ አረንጓዴና ለምለም እየደረቀ እንደ ቆርቆሮ ነው የሚንኳኳለት። በሰኔ ዝናብ ተጣለ፣ ዋ ዘንድሮ ጉድ አለ ሲል በሌላ ተረት አስተያየቱን ደመደመ። ሽማግሌው ያለውና የተረተው ሁሉ እውነት ሆነ። ከሐምሌ 5 ቀን ጀምሮ ሳይታሰብ ሰማዩ ክው ብሎ ደረቀ። ፀሐይዋ የእሳት አለሎ መስላ በጣራው ሰማይ ላይ ሙቀቷን ታንገተግተው ጀመር። ከቀኑ 6 ሰዓት ላይ የዛፎቹ ጥላ በግድግዳቸው ዙሪያ ክው ይላል፣ ክብ ይሰራል። መሬቱ የእንፋሎት ጢሱን ያጉተለትለዋል፣ ያትጎለጉለዋል። አታክልቱ ባንዴ ተንተረከከ። በቆሎ በየቀኑ በጥቂት ሴንቲሜትሮች እየተመዘዘ አደገ። ዱባው በወይራ ላይ ሊወጣ የፈለገ ይመስል በቅርንጫፎቹ ላይ መጠምጠሙን ያዘ። ፍሬውም ካሁኑ በጤሃ ካከለ። አያችሁ፣ የሐረሩ እጽዋት እንደዚህ ናቸው ሲል ዣን ማስረዳት ጀመረ። ከአመርቂ ዝናብ በኋላ ጥሩ የፀሐይ ብርሃን ሙቀት ሲያገኙ ለማምለጥ የፈለጉ ያህል ነው የሚመነደጉት። ይህ አስደናቂ የፍርርቅ ሥርዓት ነው በዘንድሮ ክረምት የተከሰተው። ይህ ራሱ አድባር ምን ያህል እጇን ዘርግታ እየተቀበለችን እንደሆነ ያሳያል። የዚህ አይነት 3 ቀን ያህል ፀሐዩ ሐሩሩን ሲለቀው ግን ቅጠሎቹ ለዛቸውንም ሲያጡ ተመለከተ። አንዳንዶቹ እንዲያውም የደከማቸው ይመስል ዘንፈል ማለት አመጡ። ሳይዘገዩ በጉድጓዱ ውሃ መጠቀም ነበረባቸው። ጎላ ወሬውን ሰምቶ ወደ ማታ በመጣ ጊዜ ዣን እቅዱን አስረዳው። ጉድጓዱ እስከ አፉ ሙሉ ነው። 12 ሜትር ኩብ ውሃም አለበት። አንድ ጊዜ ለማጠጣት 3 ሜትር ኩብ ያስፈልገኛል። የማጠጣው በየ2 ቀኑ ነው። በዚህ አይነት ለሚቀጥሉት 8 ቀናት አገር ሰላም ነው ማለት ነው። አዎ፣ ግን ከ8 ቀን ወዲያ ደግሞ ታልጠጣስ አለው ጎላ። እንዳሉት ላይጥል ይችላል አለ ዣን። ስለሆነም ከነገ ጀምሮ የፕላንቴውን ጉዟችንን እንጀምራለን። ይሄ ማለት በ8 ቀን ውስጥ 3200 ሊትር ውሃ አምጥተን በየጉድጓዱ ውስጥ እንጨምራለን ማለት ነው። በድምሩ 10 ቀን። 10 ቀን ጥሩ ነው፣ ግን የአሁኑ ወራት ምንም አያስተማምን። እውነትዎን ነው። ለዚህም ነው ከሁሉም የከፋው ሊደርስ እንደሚችል ተገንዝቤ ዝግጁ የሆንኩት። ከ10 ቀን በኋላም ሰማዩ ካልታረቀኝ ከሰብሉ ግማሹን ትቼ ግማሹን አጠጣለሁ። እርሶም በቅሎን ያከራዩኛል። በቅሎ መቼም 2 ባለ 50 ሊትር ጀሪካኖች ይሸከማል። በዚህ አይነት በቀን 5 ጊዜ እንኳን ብንመላለስ 1 ሜትር ኩብ ውሃ ልናመጣ እንችላለን ማለት ነው። ይሄ እስከሚቀጥለው ዝናብ ድረስ አሳምሮ ይበቃናል። በጣም ጥሩ እቅድ ነው አለው ጎላ። እስከዛ እስከማንደርስ ግን ተስፋለኝ። እስከዚህ እንደማንደርስ ግን ተስፋለኝ አለ ዣን። በማግስቱ ጎህ ሲቀድ ጀምሮ ተስፋ የሚያሳድር ሁኔታ ተመለከተ። በፀሐይ መውጫ በኩል ሰማዩ ክብድ ብሎ ታየው። ወደ ምንጩ የመዝመቱን ሐሳብ ለጊዜው ተወት አድርጎ የጓሮ አትክልቱን ለመኮትኮት ወሰነ። ከጠዋቱ 2 ሰዓት ግድም ሲሆን ፀሐይዋ ደመናውን ብትንትኑን አውጥታ በሰማዩ ላይ ብቻዋን ነገሰችበት። በዚህ ዕለት 3 ጊዜ ወደ ምንጯ ተመላለሱ። ይህም ማለት በዚያ ጉርምስምስ መሬት ላይ ኮረኮንች መንገዱን የ6 ሰዓት እግር ጉዞ ማለት ነው። በመጨረሻ ያመጡትን ውሃ ገልብጠው ሲያበቁ በጥንቃቄ ተለክቶ ተመዝግቦ የነበረው የውሃ ከፍታ በ15 ሴንቲሜትር ከፍ ብሎ በማየቱ ዣን ኩራት ተሰማው።
ይሁን እንጂ ማታ ማኖ እራቷን እያበሰለች እንቅልፍ ጣላት። ሚስቱ እየሳቀች ይሁን እንጂ ወደ ምድጃው ጎንበስ ባለች ቁጥር ካለ ድጋፍ ለመቃናት አለመቻሏን ስትናገር እሱም ቢሆን በማጅራቱ አካባቢ የህመም ምልክት ተሰማው። ሁሉንም የተሰማቸው ስሜት የመልካምና የጤናማ ድካም ስሜት መሆኑን ገለጸላቸው። ድካሙን ከምንም ሳይቆጥር በሌሊት ተነሳና ዶማ፣ ባለመንቆ ብረት፣ 2 ሜትር ጠንካራ ገመድና ማጭድ ይዞ አህያውን እየነዳ ብቻውን ወደ ምንጩ ተጓዘ። ከቤቱ እስከ ምንጩ ድረስ ባለው መንገድ ዳር ተንዠርግገው አህያውን ሲራመድ የሚጠልፉትን ቅርንጫፎች ጨፈጨፈለት። ተክሎቹን ነቃቀላቸው። የሚፈነገሉ ድንጋዮችን አስወገዳቸው። የሚያደናቅፉትን የቋጥኝ ጉብጦች ፈረካከሳቸው። እግሩ የሚገባባቸውን ጉድጓዶች ሞላቸው። በተጨማሪም መሃል መንገድ ላይ ከአንድ ዛፍ ስር ማረፊያ ቢጤ ሠራ። በዛፉ ዙሪያ ያለውን ቦታ ከመነጠረለት በኋላ በርጩማ የመሳሰሉ መቀመጫዎችን አዘጋጀ። ከዛፉ ቅርንጫፎች መካከል ወደ መሬት ቀረብ ብሎ በሚገኘው ላይ የብረት መንቆውን ሰቀለ። ወደፊት በውሃ ሞልቶ የሚሸከመውን ጀሪካን መያዣ በመንቆው ላይ አንጠለጥልና እጥላው ስር አንድ አፍታፍ ወይ ብሎ ለመሄድ ሲነሳ ካለምንም ችግርና እርዳታ ሊሸከመው ይችላል። ይህ ሥራ ረጅም ጊዜ ወሰደበት። ሲመለስም ያመጣው 80 ሊትር ውሃ ብቻ ነበር። ሆኖም የውሃው ጎዳና ከአስፋልቱ ያላነሰ መሆኑንና በዚያ ላይ ማረፊያ ቦታው ሲጨመርበት ነፍስ አድኑ የምንጭ ጉዞ የሽርሽር ያህል አዝናኝ እንደሚሆን ለማብሰር በመቻሉ ተደስቷል። ይህ ሁሉ ሲሆን ድርቁ በከፍተኛ ጭካኔ ቀጥሏል። ምንም እንኳን ቤተሰቡ በሙሉ በየቀኑ 4 ጊዜ እያመጣ ቢጨምርበትም የጉድጓዱ ውሃ በከፍተኛ ፍጥነት እያሽቆለቆለ ሄደ። የሜዳውና የኮረብታው ሳርም ወደ ቢጫነት ተለወጠ። ለጥንቸሎቹ መኖ የቀረበው ወደ 20 የሚጠጉ ዱባዎች፣ ትንሽ ድርቆሽና በጣም ጥቂት ገንዘብ ብቻ ነበር። አንድ ቀን በሌሊት ተነስቶ 12 ጥንቸሎችን ይዞ ወደ አሻሻጯ ሄደና 2 ሰዓት ገደማ ሲሆን አንድ ጆንያ ድርቆሽና ጥቂት ጠርሙስ ወይን ጠጅ ይዞ ሲመለስ ሴቶቹ ያላሰበውን ቁም ነገር ሰርተው ጠበቁት። ወደ ምንጩ ወርደው ውሃ ቀርተው ሲመለሱ ደረሰባቸው። እሱም ኮቱን ወረወረና አብሯቸው ተሰማራ። ይህ የውሃ መቅዳት ዘመቻ ለ10 ቀናት ያህል ቀጠለ። ዣን ድካም እየተሰማው ሲሄድ ወይን ጠጁን እየተዳፈረው መጣ። ወደ ምንጩ ሲወርድም በአህያዋ ኮርቻ ኪስ ውስጥ አንድ ጠርሙስ ሸጎጥ ማድረግን ልማድ አደረገው። ማታ 4 ላይ ስታስቲክሱን አውጥቶ ሰማዩ እንደሚያከብረው ለማስገደድ የፈለገ ይመስል ጮክ ብሎ ያነባዋል። ሌሊትም የዝናብ ድምፅ የሰማ እየመሰለው ይባንን ጀመር። ከመኝታው ተነስቶ ወደ መስኮቱ ይሮጥና ከፍቶ ሲመለከት ከዋክብቱ በጭካኔ ያፈጡበታል። ዝናቡን የሰማው ለካስ በሕልሙ ኖሯል። በ8ኛው ቀን በጉድጓዱ ውስጥ የቀረው ውሃ ለአንድ ጊዜ ማጠጫ የሚሆን ብቻ መሆኑን ተመለከተ። ማታ ሴቶቹ መተኛታቸውን ካረጋገጠ በኋላ ቀስ ብሎ ወጥቶ ባትሪ ይዞ ወደ ምንጩ ወረደ። ጁሴፔ ያን ዕለት ከባድ የእንጨት ቆረጣ ሥራ ላይ ውሎ በጣም ደክሞት የነበረ ቢሆንም ቤቱ ድረስ ሸኘው። ሁለቱ 120 ሊትር ውሃ ይዘው መጡ። ትንሿ ማኖ አባቷ ተነስቶ ሲሄድ ሰምታው ኑሮ ውጪ ቁጭ ብላ ስትጠብቅ አገኟት። ጁሴፔ በጨረቃዋ ብርሃን የተክሎቹን ሁኔታ መረመረ። ቅጠሎቹን እየበጠሰ ብጥስጥስ አደረጋቸው፣ ጭብጥብጥ አደረጋቸው። ጌቶች፣ ይሄ ቡቃያ አላቂጥ ተጎድቷል። ግማሽ ቲቶ ግማሽ ቢጠጣ ይሻላል። አለዛ ባዚህ 4 ቀን ዝናብ ታልጣላ ሁሉ ሊወድም ይችላል። ይዘንባል እንጂ ያለ ጥርጥር ይዘንባል አለ ጎባጣው። እስቲ ጨረቃ እዩ። ማቻሚ ናጋ ይዘንባል ተብሎ አይታሰብም። በጉድጓዱ ውስጥ ግማሽ ሜትር ውሃ ይቀራል። በቀን 5 ጊዜ ብመላለስ ለ6 ቀን የሚበቃ ውሃ ይኖረኛል። መዝነቡ የማይቀር ነው። መዝነብ የነበረበት እኮ ከ15 ቀን በፊት ነው። ትክክል፣ ግን ወራት መጥፎ ሆነ። በአስማም ሲል ጥሩ ወራት አልነበረም። ቅድም እንዳልኩ ግማሽ ቢጠጣ ማጣጣቱ ይሻላል። እኔ ሊረዳ አልቻልኩትም። ቀጠላ አደረገና አንገቱን አቀርቅሮ ነገ ተጉዲኞች ጋር 6 ሆነን እንሄዳለን። ታንዴ ባለ ፋብሪካ ጋር ኮንትራት ፊርማናል። ቡድኒ መሪ እኔ ስለሆንኩት ማቅራት አልችልም። ናጋ ማላዳ ባቢሪ ጣቢያ ጣብቂ ብሎ ነው። ዋር ሙሉ ይቆያል ኮንትራቱ።
እንግዲህ እስከ ነሐሴ 25 እዛ ነኝ ማለት ነው። የሚመለስ በ26 ነው። እስኪ እዛ ግማሽ መቶ ነው የሚሻል፣ አለዛ በሟላ ይደርቀዋል አለው። መች አጣሁት፣ እውነትህን ነው። እስከ 26 ደቂቃ ካጣላ በዛ ጊዜ ጃኮሞን ይዤ ይመጣና ጉድጓዱ ጤም እናደርጋለን፣ እንሞላለን። ቃል ኪዳኑ የሚያበረታታ ነው። ሰውየው ቃሉን እንደማያጥፍም ዣን አሳምሮ ያውቃል። ሆኖም አድባር የሚገባውን ዝናብ ጨክና መንፈጓ ተስፋ አስቆረጠው። ተማጸናት። እንድትራራለት ሳይሆን ፍትህ ታደርግለት ዘንድ ግዴታዋ መሆኑን ሊያስታውሳት ሞከረ። ምጥንታውና ተጠየቁ ሁሉ ግን ምንም ምላሽ አላገኝም። ኤሚ መዘፋፈኗን ከተወቹ ላድራለች። ጭንቀት በፊቷ ላይ ቤቱን ሰራ። አንድ ቀን ጠዋት ምንም ያህል ገንዘብ አልቀረንም፣ ወደ 100 ፍራንክ ያህል ቢሆን ነው። ምግብ ግን አለ። ጎላ በቅሎ ለ2-3 ቀን በ10 ወይም በ15 ፍራንክ አከራየን ብለው መቼም እምቢ አይለኝም። እስኪ ዛሬ ወደ ማታ ሄጄ ጠይቀዋለሁ። ሲሆን በነፃ ያውሰን ይሆናል። ኤማ ተገላገልን ማለት ነበር። ጀሪካኑን ተሸክሞ ወደ ምንጩ ተጓዘ። ይህ ሁሉ ሲሆን ልጅቷን አሁንም በደስታ መንፈስ ያጫውታትና ሃርሞኒካም ይነፋላት ነበር። ባዘጋጀው ማረፊያ ቦታ ቆም ሳይል ያለፈበት ጊዜ ሰነበተ። እንደተለመደው ጀሪካኑን በመንቆው ላይ ያንጠለጥልና የባቱን ጣዕምን እያሻሸ ያፍታታል። ከዚያም ወይን ጠጁን ያንደቆድቀዋል። 4 ጊዜ ተመላልሶ ሲያበቃ ለ1 ሰዓት ያህል ካጠጣ በኋላ ወደ ጎላ ቤት ሄደ። እዚያ ኦድሌን ብቻ አገኛት። ጎላ ወደ መንደር ዘልቋልኝ፣ ተመሸ ነው የሚመለስ አለችው። ምን አይነት ጣጣ ነው አለ ጎባጣው። የሚልኩኝ ታሎ ወደ ቤት ስሄድ እግረ መንገዴን በዚያ ሄጄ ነግረዋለሁኝ። እንግዲያውስ ካገኘሽው ከነገ ጀምሮ በቅሎ ሊያከራየኝ ይችል እንደሆነ ጠይቂልኝ። የዚያን ዕለት ማታ በሽማግሌው አንግላድ ቤት የዣን ቤተሰብ የወሬ ሬስ ሆኖ አመሸ። ከመንቶቹ መካከል በቁመቱ ጎላ ብሎ ስለሚታይ ታላቁ የሚባለው ኢዮስያስ አባዬ፣ እኔስ ያ የክሬስፓው ጎባጣ አብዷል መሰለኝ አለ። አነጋግሮሃል? ማነጋገርስ አላነጋገረኝም፣ ግን ወይኑን ስትኮተኩት አህያውን ምሽቱን ልጆቹን ይዞ በፕሌንታናው ጎዳና 7 ጊዜ ተመላለሰ። ሁላችንም ጀሪካንን ቅል ተሸክመዋል። ምሽቲቱ ሮዝ ዣንጥላ ይዘዋል አለ ዮናስ። እሱ ደግሞ በጎባጣው ላይ ትልቅ ጀሪካን ተሸክመዋል። እኔ ሳስበው እንደዚህ አድርጎ የሚገፋው አይመስል። ከአሜሪካን አገር አምጥቶ የተከለውን ዱባ ድርቁ አክስሎበት ነው አሉ እንዲህ የሚለፋው አሉ ሽማግሌው። እና እዚያ ተታይ ድሮስ ምን አለፈው? ጓሮ ምንጭ ያለለት አክስቴ ስትል ሰምቻለሁ። አባትየው ትከሻውን ሰበቅ አደረጉና አክስትህ የምትለው ምንጭ እኔም አውቀዋለሁ፣ ግን እስካሁን ሳይደርቅ አይቀርም አሉ። አረ ሱስ ሴዛር ሱቤራ ነው አሉ ብሎ ዮናስ ሲጀምር አባትየው ቅንድባቸውን ወደ ግንባራቸው ገፋ አድርገው ፍርጥም ባለ አነጋገር ስማ ሴዛር፣ በስራው ራሱ ይኮነንበት፣ እኛ ያልበላንን አንከክ። ቤራርድ ትንሽ ወርባት አለ፣ እስቲ ጨምሪልኝ። አየህ ሰው ማድ ላይ ቀርቦ አፉ ሲወዝን አሉባልታ ማውራት ይመጣል። አሉባልታ ተተጀመረ ደግሞ ተመስመር መውጣት አይቀርም ብለው ምዕራፉን ዘጉት። ልክ በዚህ ሰዓት ጎላና ፓፔው እራት አስቀረቡ። አደባባይ አፕሬቲቭ ሲጎነጫጩ አምሽተው መመለሳቸው ነበር። አፕሬቲቭ ላይ ስለ ድርቁ ሰፋ ያለ ውይይት ተከፍቶ ነበር። በመንደራቸው ላይ ምን ያህል ጉዳት እንደደረሰ ይህ ውይይት ማስረጃ ነው። የዋናው ምንጭ ውሃ የጓሮ አትክልቱን ለማጠጣት የቻለ ቢሆንም በሰፋፊዎቹ ማሳዎች ላይ ክፉ ጉዳት እየደረሰባቸው ነበር።
ኦንግላድ ያለውን ሰምተህ የለ? የአቦለት ታልጣለ ዝናብ ተጊዮርጊስ ወዲህ አታስብ። አቦ እንግዲህ ዛሬ ናቸው። ጊዮርጊስ ደግሞ ገና 3 ሰንበት አለው። በቃ ኮኬ መድረቁ ነዋ አለው ጎላ። ማለት ነው የኔም ወይን 2 በርሚል የሞላ እንኳን የሚሰጠኝ አይመስለኝም። ግን ላይጠግን አይጎዳም እንዲሉ ጎረቤትህ ባዶ እጁን አጨብጭቦ መቅረቱ ነው። ዛሬ ማለዳ ምንጩ ዘንድ በሄድኩበት ዱባውን አየሁት። ውሃ ግምኛ ጠምቶታል። እንዲያው በከንቱ ነው የሚታክት። ተሳምንት ወዲያ ጮኸቶኝ ነው የሚቀመጥለት። ጮኸኝቶ ነው የሚቀመጥለት። እኩሉን ትቼ እኩሉን አጠጣዋለሁ ብሎኛል። ሐሳቡስ ማለፊያ ኖሯል። ቀደሞ ጀምሮ ቢሆን ነበር እንጂ አሁንስ እሱንም አያድነው። አነሰ ተባለ እንዲሁ የዕለት 10 በርሜል ውሃ ይፈልጋል። በአንድ አህያ፣ በአንድ ሴት ተግማሽ፣ በአንድ ዣንጥላና በአንድ ሻኛ እንዴት አድርጎ ይችለዋል? አሁን ወዲያ ፀሐዩ 8 ቀን ተቀጠለ፣ አለቀለት። ልክ በዚሁ ጊዜ ኦዴሌ በመስኮት አንኳኳችና ያ ሻኛ ያለው ሰውዬ መጥቶ ነበር። በቅሎውን ለነገ ታከራየኛለህ ወይ በይው ብሎኛል። በቃ ደህና አደሩ። ፓፒዮ ሳቅ ሳቅ አለው። አየው እሱም ሰውነቱ ነግሮታል አለ። ሰልስትና ነግሮኝ ነበር። ድርቁ ተቀጠለ፣ በቅሎህን ታከራያኛለህ ብሎኝ ነበር። እናሳ ምን አልኸው? ምንም አላልሁት። ጥቂት አመነታና እንደ ማፈር እየቃጣው ሲጠይቀኝ እምቢ ለማለት ሆዴ አይጨክንልኝም አለ። ሽማግሌው በዚህ መልስ ተደንቆ ዋ እንዴት ነው የሚያናግረው? አያ በቅሎህን አስከትለህ እየተንቀረፈፍክ ተርክለትማ እጁን ይዘህ አወጣኸው ማለት እኮ ነው። በቅሎ እኮ በቀን 5 በርሜል ውሃ ያመጣል ጅሎ አለው። ጎላ ለአንድ አፍታ ተኩሮ ተመለከተውና መልሶ አቀረቀረ። እባክህ እንደሱ አትበለኝ እንዴት ብትል አለና ጸጥ አለ። ፓፒዮ ቅንድቡን ሽቅብ ገፋና እንዴት አለው። ጎላ ተጨናበሰ። አፍንጫውን ሽቅብ ማገ። ትከሻውን ሰበቀና እንዴት ብዬ ልንገርህ፣ በአእምሮዬ ውሽጥ የሚጉላላ ብዙ ነገር አለ አለው። ሽማግሌው በቁጣና በመደመም ሲያፈጥበት ጊዜ ጎላ ይስል ጀመር። እስቲ እግዚአብሔር ያሳየ። አንተም አይደለህ ጓደኛ አርገው ብለህ ልከህ የሰደድኸኝ? እንደተላኩት ተመላልሼ ጠየቅኩትኝ። ወዳጅም ሆነን ይሄው 2 ዓመት ሊሆነን ነው። ጥሩ ጎረቤት ሆነን ስንኖር እሱን ጓደኛ አደረገኝ። ጋሼ ዣን እያልሁኝ ስጠራው ፓፒዮ የሰማው ማመን አቃተው። አይኑን አጉረጥርጦ ምንድን ነው የምትፈልግ? ድንፍፍ ጋሮፋኖ ጓደኛ እንዴት ያለው አንቀልባ ነው! አያ ቁርጥ ያችን ሟች እናቱ። የወንድሙን ልጅ በግልምጫ ካነሳው በኋላ የነብርን ጅና አይይዙም ተያዙም አይለቁም አለ። በመካከላቸው ጸጥታ ሰፈነ። ሾርባቸውን በትንፋሻቸው እየሳቡ ሲጠጡ የፉጨትና የጉሪ ድምጽ ይሰማል። ሲጨርሱ ሰራተኛዋ ኮተሌቱን አቀረበችላቸው። በቃ በቅሎውን ይዘህለት ልትሄድና አንተም ቶፋ ተሸክመ ልትረዳው ፈቃደኛ ነህ ማለት ነው? መች ወጣኝ ሲለምነኝ ልቤ ጨክኖ እምቢ አልለውም። እዚህ አግኝቶኝ እሺ ተምለው ተዚህ ዞር ብዬ ብሰነብት ይሻለኛል ብዬ ነው። ልትሄድ? አትሊዮ ዘንድ እሄዳለሁ። አሁን እዚህ ብዙም ስራ የለኝ። ኮኩን ኦዴሌ ትለቅመውና ኦንግላንድ ገበያ አውጥቶ ይሸጥልኛል። ለአንድ ለ10 ቀን ልሄድና እነሱንም ስራ አግዛቸዋለሁኝ። እኔም ስለ ጋሮፋው አዝራሩ ተፊቱ ይበልጥ አጥንቼ እመጣለሁ። ፍሎቹን እመርጣለሁ። የሚሸጥበትን ስፍራም ይነግረኛል። ይሄ መያዣው ነው ዋነኛው ነገር። ገባህ? ጥሩ ሐሳብ ነው። አሁን ያልሆን ወድጀዋለሁኝ። ገንዘብ ሰጥህና ነገ ትሄዳለህ። እውነትህን ነው። ተዚህ ዘወር ማለት አለብህ። በቅሎውን የምትከለክለው አንተ የሆንህ እንደሆነ ይቀየማል። ያገምጥና ኋላ ከስሮ ሲሄድ ለሌላ ሰው ይሸጥብናል። መልካም ነው። ነገ ገስግሰህ ትሄዳለህ። ይሁን። ራታቸውን በልተው ለመጨረስ ብዙ ጊዜ ወሰደባቸው። ከጸጥታው የተነሳ የግድግዳው ሰዓት ከሩቅ ይሰማል። ጎላ አንገቱን እንደደፋ ቀረ። ፓፒዮ ፎጣውን እየቋጠረ ምን እንደምታስብ አውቄብሃለሁኝ። ልታድነው ሲቻልህ ትተው መሸሻ አስጨንቆ ነው። የኔ ሐሳብ እንደሱ አይደለም። ለኛ ብቻ ሳይሆን ለሱም ለራሱ የሚበጀው ብሄር ነው። አንተ ራስህ አንድ ቀለታ ምንድነው ያልኸኝ? ዘንድሮ እንደ ነገሩ ተሰመረለት መቀጠሉ አይቀርም። በአመት እንደዚያው ሲሆን እስተለተ ሞቱ ሲደይን መኖሩ ነው። ተዚያም ልፋቱ ወገቡን ሰብሮ ገልፎት ያርፋል።
ልፋቱ ወገቡን ሰብሮ ገሎት ያርፋል። አሁን ሰብሉ ቢደርቅበት እንደማያዋጣው ያየውና ቁርጡን አውቆ በምሰጠው ዋጋ ሽጦልኝ ከተማው ይመለሳል። ለሱ የሚሻለው ይሄው ነው ብለኸኝ ነበር። የጋረፈው ነገር ባይኖርም በቅሎን አላውሰውም። እንዴት ብትል ለሱ በጎ ማድረግ የሚቻል በመከልከል ነው እንጂ አይዞህ እያሉ በማኳሸት አይደለም። በልንካ 50 ፍራንክ ሂድና በጊዜ ተኛ። ነገ ማለዳ ወፍ ሲንጫጫ ተነሳና ዞረ ሳታይ ወደ ባቡር ጣቢያ ብረር። ፓፔ እኔስ እዚሁ ብተኛ ሌሊት መጥቶ ቀስቅሶ ተጠየቀኝ ምን ልለው ነው? በጣም ታሳዝናለህ። እሺ ደግ ሂድና ቶሎ ተመለስ። በማግስቱ ጠዋት 1 ሰዓት ገደማ ላይ ዣን ወደ ኡጎላ ቤት ሄደ። በመጀመሪያ በሩን፣ ቀጥሎ ደግሞ መስኮቱን አንኳኳ። ምንም መልስ አላገኘም። ቀጥሎም ኡጎላ በሚያርስበት ቦታ ሁሉ እየዞረ ፈለገው። ማንንም አላገኘም። ተስፋ ቆርጦ ወደ ቤቱ ሊመለስ ሲል ኦዴሌን ከመንደር ስትመለስ አያት። ቆሞ ጠበቃትና አቶ ኡጎላ የት እንዳሉ አታውቂም ሲል ጠየቃት። አጎቱ ሄደ ብለውኛል። የት? ኦባኝ? አዎን። ተዚያ ደግሞ በባቡሩ ተሰቅሎ ይሄድና ጓደኛውን ያስተጫጭደዋል። እንደዛ ነው ያሉ። መቼ ይመለሳል? እሱንስ እንጃ። በቅሎስ የት እንዳለ ታውቂያለሽ? አጎትየው አጨዳው እስከሚያልቅ ድረስ አከራየሁት ሲል ሰምቼዋለሁ። የወንብሬ ገበሬ ሲሉ ነበር። ሌላ በቅሎ ያለው ሰው መቼም አይጠፋም በመንደሩ። 4-5 የሚሆኑ አሉ፣ እኔ እንኳን የማውቃቸው። ያው በድርቁ የተነሳ በየማሳው ተጠምደዋል እንጂ ማን ያውቃል፣ ተፈላለግን አናጣም። እስቲ ተሳተ ጠያይቅልሃለሁኝ። ብቻ ሰዎቹ ከብታቸውን መዋስ አይወዱም። አፌም ሞልቼ አገኛለሁ ባልለወትም። የዣን ቤተሰብ ጀሪካኑንና ቅሉን ቶፋውንም ተሸክመው እንደገና ወደ ምንጭ ወረዱ። የወይን ጠጅ ጠርሙሱም እንደተለመደው አልተዘነጋም። ቀኑን በሙሉ ሲመላለሱ አሉ። ፀሐይዋ ወደ ማደሪያዋ እየተንሸራተተች ስትሄድ የነሱ ጥላ ደግሞ ወደ መውጫዋ እየተሟለለ ሄደ። ከመጨረሻው ጉዟቸው እንደተመለሱ ከአትክልቱ ውስጥ ግማሹን ብቻ ጠጣ። የፓምፖም ማኔቫል በማዞር ላይ እንዳለ በማግስቱ 12 እንቸሎቹን ወስዶ ለመሸጥ ወሰነ። ጭንቅላቱ በመዶሻ የቀጠቀጡት ያህል ይወቅረዋል። እግሮቹ እሳት የነደደባቸው ይመስለዋል። ከዚያም የሚስቱን ሀብል በወለድ አገዳ ሲዞ በቅሎ ለመግዛት ቁርጥ ሐሳብ አደረገ። ከ30 እስከ 40 ጥንቸሎቹን ለማርባት አሰበ። ይህም ራሱ በቂ ጅምር ነው ብሎ አመነ። ምን ያህል ኪሎ ዱባ እንደሚያመርት፣ ስንት ጆንያ በቆሎ እንደሚሰበስብ፣ በጥቅምት በቅሎውን መልሶ ሲሸጠው ሊገዛ የሚችለውን የድርቆሽ መጠን አሰላ። ግድ የለም፣ ምንም ተስፋ የሚያስቆርጥ ነገር የለም። በዚያ ላይ ደግሞ በሚገዛው ጠንካራ በቅሎ ላይ በመቀመጥ ወደ ምንጩ ሲወጣና ሲወርድ ከሚደርስበት ድካም ሊገላገል ይችላል። ማኖም በአህያዋ ላይ ትቀመጣለች። ይህንን እያሰበ በዓይነ ህሊናውም እያየ እንደ መሳቅ ሲል የቧንቧው የመንዶቅዶቅ ድምፅ ከቅዠቱ ቀሰቀሰው። ጉድጓዱ ባዶ ሆኖ ነበር። በመጀመሪያ ክው ብሎ ደነገጠ። በኋላ ግን ትከሻውን ሰበቅ አደረገና ምንም አይደለም፣ ነገ በቅሎ ይኖረኝ የለ አለ። ከነበረበት ሲወጣ ማኖ በድንጋጤ ተውጣ ወደሱ እየሮጠች መጣች። አባዬ ውሃው መፍሰሱን ጨርሶ አቆመኮ አለች። አዎን አየሁት አለ፣ ቅሬታም ሆነ ድንጋጤ በፊቱ ላይ ሳያሳይ። ከነገ ጀምሮ ግን ዝናቡ እስኪመጣ ድረስ ተዝናንተን ለመጠበቅ የሚያስችለን ሁኔታ ይፈጠራል። እንዴት? ነይ እራት ላይ አስረዳሻለሁ። ቀደም ሲል ብቻውን ሲያወጣ ሲያወርድ የነበረውን እቅዱን እየተነተነ ሲያስረዳቸው ትንሿ ማኖ በደስታ ቦረቀች፣ በሳቅ ተፈነከነከች። ኤሚ ግን ያሳየችው ፈገግታ በሙጫ የተጣበቀ የሚመስል ነበር። ይህ በቅሎ ዋጋ ውድ ነው ስትል ጠየቀችው። መቼም ከአህያ ዋጋ ይበልጣል። ወደ ኦባኝ ብቅ ብል ከ4 እስከ 500 ፍራንክ በሆነ ዋጋ ማገኝ ይመስለኛል። ይሄ ገንዘብ ከስሮ የሚቀር አይመስልሽ? ምክንያቱም በመስከረም መጨረሻ ላይ መልሼ እሸጠዋለሁ። አመልካች ጣቱን ቀስሮ እያወዛወዘ ያውም ምናልባት በትርፍ። ይህ እቅድ ተግባራዊ ይሆን ዘንድ የሚጠይቅሽ አንድ መስዋዕትነት ይኖራል። ጊዜያዊ መስዋዕትነት ማለቴ ነው። እንዲያውም መለየት ብለው ሳይሻል አይቀርም። አዎ፣ ለተወሰነ ጊዜ ከሀብልሽ ጋር ተለያይታችሁ ትቆያላችሁ።
ኤሚ ይህንን ስትሰማ ፍርሃትና ጭንቀት ዋጣት። ማኖ መቅሰፍት የሚመጣ መስሏት ደንግጣ ተሸብራለች። የማየን ሀብል ልትሸጥባት ነው አለችው። በፍጹም ጊዜያዊ መለየት ነው እኮ አልኩት። ይህም ማለት ሀብሉን ወስጄ ለአንድ እንደ ባንክ ላለ ድርጅት እሰጠዋለሁ። የመንግስት ድርጅት ነው ገባሽ? ምንም አደጋ የለውም። እሱን ይዘው ቢያንስ 2000 ፍራንክ ያበድሩኛል። የሀብሉ ዋጋ ከዚህ በጣም የበለጠ ነው። በዚያ ገንዘብ ጠንካራ በቅሎ ገዛለሁ። ከ2 ወራት በኋላ መልሼ እሸጠዋለሁ፣ ያውም በትርፍ። የዚህ አካባቢ አየር ደግሞ ለበቅሎ በጣም ነው የሚስማማው። ያበደሩኝን 2000 ፍራንክ መልስላቸዋለሁ፣ ሀብሉን ይሰጡኛል። እንደሱ ከሆነ ጥሩ ነው። ደግሞ እማዬ ሀብሉን አድርገው ስለማታውቅ የሚያመጣው ብዙም ለውጥ አይኖርም አይደለም ማዬ? እውነትሽን ነው የኔ ልጅ። በሉ አሁን ሰዓቱ ሄዷል። ነገ ብዙ ስራ ስላለን እንተኛ። 3ቱ ሻማዎችን አበራች፣ ፋኖሱን አጠፋች። ዣን በሩን ቀረቀረ። እያንዳንዳቸው አንዳንድ ሻማቸውን በመያዝ ወደ መኝታቸው ሄዱ። ዣን መጥቶ አልጋው ላይ ቁጭ እንዳለ ኤሚ ጫማዎቹን ልታወልቅለት ሄዳ እግሩ ስር ተንበረከከች። በዕለቱ ሥራና ምልልስ ሰውነቱ በድካም የደቀቀ ቢሆንም አእምሮ በአዲስ ተስፋና ስሌት ተሞልቶ ነበር። ይህን አሁን ያቀድኩትን ነገር ከመጀመሪያው ጀምሬ ማድረግ ነበረብኝ። እንደዚህ ያለ ጨካኝ ድርቅ ይመጣል ብሎ ማን አሰበ? አሁንም ቢሆን ግን ይደርሳል። ወደሱ ቀና ስትል አይኖቿ በእንባ ረጥበዋል። ደነገጠ። ከሀብልሽ መለየት ይህንን ያህል አሳዝኖሻል ማለት ነው? ለመልስ ያህል ትከሻዋን ሰበቅ አደረገችና ተመልሳ አቀረቀረች። የኔ ቆንጆ ጭንቀትሽ ይገባኛል። ለዚህ ለቤተሰብ ንብረት ያለሽ ፍቅር ኃያል ነው። ግን በፍጹም አትስጊ። በቅርብ ቀን ተመልሶ እጅሽ ውስጥ እንደሚገባ ደግሜ ላረጋግጥልሽ እፈልጋለሁ። ይህ ብድር በምንም አይነት አስፈላጊ ነው። እንዲያውም ጨርሼ ልንገርሽ፣ የመጨረሻው ተስፋዬና ምርኩዙ እሱ ነው። እንዳየሽው ጉድጓዱ ደርቋል። እስከ 3 ቀን ድረስ ዝናብ ካልጣለ እቅዴ ሁሉ ገደል ገባ ማለት ነው። አንቺ እንዳትጨነቂ ብዬ አልነገርኩሽም እንጂ ጥቂት ዕዳም አለብን። አዎ፣ ለባለ ወፍጮ 300 ፍራንክ፣ ለብረት ሰሪው 100 ፍራንክና ለ2 በርሜል ፍግ ደግሞ ይህንኑ ያህል አለብን። በቅሎውን ገዝተን ቡቃያውን ካላዳን ነው በኋላ መነሳት የሚኖርብን ከባዶም ዝቅ ካለ ደረጃ ላይ ነው ማለት ነው። ኤሚ ተንሰቅስቃ ለቀሰች። ፊቷን በእጇ ሸፈነችና እዚያ እኮ ነው ያለው ስትል አልጎመጎመች። ያለችው ቶሎ አልገባውም። ምን አልሽ? ሀብሉን በወለድ አገዳ አስይዤዋለሁ። መቼ? ባለፈው ወር። ለምን? ገንዘብ ጨርሼ ነበር። ላንተ መንገር ነበረብኝ፣ ግን እንዳትጨነቅ ብዬ አስቤ ተውኩት። ብዙ ነገሮች ነው የገዛሁት፣ መጽሐፉ፣ መሳሪያው፣ ማዳበሪያው። አሁንም አንገቷን ደፍታ በዚያ ላይ ከጥቂት ቀን ወዲህ በቤቱ ውስጥ ብዙ ወይን ጠጅ ነው የሚጠጣው። በዚህ ሁኔታ ገንዘቡ ሲያልቅ ጊዜ ሀብሉን ያሳስኩት። ይሁን ደግ። ይህ ከሆነ ታዲያ አሁንም ብዙ ገንዘብ አለሽ ማለት ነው። 100 ፍራንክ ብቻ ነው ያበደሩኝ። የሀብሉ አልማዞች የውሸት ሆነው ተገኙ። የውሸት? አይደረግም። ለአንድ ወርቅ ሰሪ ያሳየችው ገና በሩቅ ነው የውሸት መሆናቸውን የነገረኝ። ድንጋጤና ብስጭት በአንድነት አኮማተሩት። ይህንን የመሰለ የቤተሰብ ጌጥ! እንዴት በቤተሰባችሁ የውሸት ጌጥ? ይህንን ሲላት በክሩፒ የሙዚቃ አዳራሽ ማኖና ላክሜ የተባሉትን ዘፈኖቿን ስትዘፍን ሀብሉን የሸለማትን አርጀንቲናዊ የኪነት ኃላፊ በሐዘን አስታወሰችው። ከባሏ እግር ስር እንደተደፋች የለቅሶ ሳግ ይንጣት ጀመር። ከፍተኛ ርኅራኄ በተሞላበት ሁኔታ ከእግሩ ስር አነሳት። በቃ ተይው፣ ሁሉም ነገር ይስተካከላል። ተስፋችን ተሟጧል ያልኩሽ በመጠኑ አጋንኘው ነው። የሰራሽው ሥራ ተገቢ ነው፣ ጥፋቱ የኔ ነው። ወጪ አብዝቼ አንቺን በጭንቀት ውስጥ መጣሌ ነው። አሁን አታስቢ፣ ሂጂና ተኝ። እኔ በነገሩ ትንሽ ላስብበት። መቼም ለችግራችን አንድ መፍትሄ ያገኝለታለሁ። በእኔ ሙሉ እምነት ይኖርሽ። በይ ነይ የኔ ወርቅ አለና አልጋዋ ድረስ ወስዶ ልብሷን አውላልቆላት እንደ ሕፃን አቅፎ አስተኛት። እሱም ወደ መኝታው ተመልሶ ሄዶ ሐሞቱ ፍስስ አለ። የመኝታ ቤቱ መስኮት ቧ ብሎ እንደተከፈተ ቢሆንም
ትንሿን የሻማ ነበልባል ቅንጣት ታህል የሚያርገበግባት ንፋስ አልነበረም። ከዋክብቱ በአረመናዊ ጭካኔ ያበራሉ። ዛፎቹ ጸጥ ቀጥ ብለዋል። በዚህ ክፉ ጨለማ ላይ መስኮቱን ዘጋባት። ሄዶ በአልጋው ላይ ተቀመጠ። ያበጡ ቁርጭምጭሚቶቹን ለረጅም ጊዜ አሻቸው። ምን ይሻላል? ከዱባዎቹ 10ን ያህል ብቻ፣ ከበቆሎው ደግሞ አንዱን መም ብቻ ለከርሞ ዘር የሚሆን እንደምንም ብሎ ማዳን ይሻለኛል። ምናልባት የቀሩትን ጥንቸሎች ሸጬ ዕዳዬን ሲሆን ሙሉ በሙሉ አለዚያም በከፊል ለማውጣት ይችል ይሆን? ግራም ነፈሰ ቀኝ ከፍተኛ የሽንፈትና የገልቱነት ስሜት ተሰማው። ወደ ከተማዬ ተመልሼ እዚያው ቢሮዬ ውስጥ ልጎለት ይሆን? የለም፣ ይህንንስ አላድርገውም። በኡጎላ በሚስቴና በልጄ ፊት መረታቴ ላምን አይቃጣም። መሬት ላይ ተንበርክኮ አልጋው ላይ ተደፋ። ለመንፈሳዊነት ብዙም ደንታ ሳይኖራቸው መከራ ሲመጣ ብቻ ደርሰው የአምላክን መኖር እንደሚያስታውሱት ከንቶዎች ሁሉ ረጅም ጸሎት አደረሰ። በክርኑ አልጋውን ተመርኩዞ እጆቹን አጣምሮ ሲጸልይ ማጅራቱ እንደ እንጨት የደረቀ መሰለው። ጀሪካኑ ያዳሸቀው ጎባጣው ተራራ የተጫነው ያህል ከብዶታል። እግሮቹ የተቀጠቀጡ ያህል አንገበገቡት። ጸሎቱ የሚደረግ በጸጥታ ነበር። የልቡ ትርታ በደረቱ፣ የደሙ ንዝረት በጆሮ ይሰማዋል። እንዲህ እንዳለ ቀስ በቀስ እንቅልፍ ይዞት ጭልጥ አለ። ያ መጥፎ ህልሙ ተመልሶ መጣበት። ከሩቅ ሰማዩ ሲያጉረመርም የሰማ ይመስለዋል። ወዲያው የዝናቡ ጠብታ በጣራው ላይ ሲንቻቻ፣ ውሃው በአሸንዳዎቹ እየተንፎለፎለ ሲወርድ ይሰማዋል። ግን የተለመደው ቅዠት መሆኑ ገብቶታል። ስለዚህም ከእንቅልፉ ላለመንቃት ወሰነ። መብረቁ ከቀድሞ ቀረብ ብሎ ወደቀ። ወዲያው ትንሿ ማኖ በዚያ ወጀብ ውስጥ ከመብረቁ ብልጭታ ለማምለጥ ስትሮጥ ስትሸሽ አያት። ድረስልኝ እያለችም ስትጠራው ተሰማው። አይኖቹን ገለጥ ሲያደርግ መኝታ ቤቱ በመብረቅ ብልጭታ ብርሃን ወገግ ብሏል። በረንዳው ላይ ማኖ የሌሊት ልብሷን እንደለበሰች እጆቿን ወደሱ ዘርግታ ፊቷ በደስታ እንባ እየታጠበ አባዬ ስማው አለችው። ነጎድጓዳማው ዝናብ በጣራው ሸክላ ላይ ይንቻቻል። ከጣራውና ከአካባቢው እየተሰበሰበ ደርቆ ወደ ነበረው ጉድጓድ የሚንዶለዶለው ውሃ ድምፁ እንደ ቅዱስ ያሬድ ጣፋጭ ዜማ መኝታ ቤቱ ድረስ ዘልቆ በጆሮ ተንቆረቆረ። ማኑ ዘላ በአባቷ አቀፍ ውስጥ ተሸጎጠችና በጉንጯ የሚንቆረቆረውን እንባዋን በሚዋጋው የጉንጩ ጢም ላይ እያሻሸች ጠራረገች። ኤሚም ተነስታ መጣች። ሦስቱም ወደ መስኮቱ ተጠግተው አንገታቸውን አስወጥተው ተመለከቱ። ሰማዩ ብልጭ ሲል የዛፎቹን ቅጠሎች ሺህ ዕንቁ የተረጨባቸው አስመሰላቸው። የዝናቡን ጣፋጭ ድምፅ እያዳመጠ ሁለቱንም ጭምቅ አድርጎ አቀፋቸው። ኤሚ ሰውነቷ እንደ ቄጠማ ሲርድ፣ ማኖ ግን በድል አድራጊነትና በደስታ ሲቃ እንደ ዱር አውሬ ጮኸች። ሲነጋጋ ዣን ከዶሬ አሮጌ የፕላስቲክ ካፖርቱን ለብሶ በዝናቡ ውስጥ በባዶ እግሩ በአትክልቱ መካከል ሲመላለስ፣ ካፖርቱን የለበሰው ብቻውን አልነበረም። በሁለቱ ቁልፎች መሃል የማኖ ጭንቅላት ከፀጉር የተሰራ ኳስ መስሎ ወጥቶ ይታያል። አትክልቱ ቅጠሎቻቸውን ቀና ማድረግና መዘርጋት ጀመሩ። ሌላው ቀርቶ ከሳምንት በፊት አቅቶት መስዋዕት ያረጋቸው ተክሎች ሳይቀሩ ነፍስ መዝራት ጀመሩ። ይሄው እንግዲህ ሁሉም ነገር አለቀለት ብለን ተስፋ በቆረጥንበት ጊዜ እንደገና ትንሣኤ ሆነ። ጉድጓዱ ሞልቶ እየፈሰሰ ነው። አትክልቱ እያንሰራሩ ናቸው። ጋራውና ኮረብታው ሳይቀር እንደገና አረንጓዴ እየለበሰ ነው። አሁን ታያላችሁ፣ ከ4 ቀን በኋላ ከምንፈልገው በላይ ሳር ይበቅልልናል። በሌላ በኩል ደግሞ አሁን ገና ነሐሴ ላይ ነን። ቀጠሮውን ያላከበረውን የ7 ቀን ዝናብ እንደማይመለስ ብቆጥርና ብተው እንኳን በስታቲስቲክሱ መሰረት የ4 ቀን ዝናብ አለን። ይህ ደግሞ እስከ ጸደዩ ድረስ አሳምሮ ይደርስልናል። ሆኖም በዚህ ተማምነን እጃችንን አጣምረን ሐሳብ አጥፍተን መቀመጥ አይኖርብንም። ይልቁንም ከዛሬ ጀምሮ ጁሴፔና ጓደኞቹ እስኪደርሱልን ድረስ ለ24 ቀናት ያህል ድርቅ ሊሆን እንደሚችል በመገመት አስፈላጊውን ዝግጅት ማድረግ ይኖርብናል። ብሉ፣ አሁን ወደ ስራችን። ተያይዘው ወደ ምንጭ ወረዱ። የአሁኑ ጉዟቸው ጭንቀትም ሆነ ጥድፊያ የሚታይበት አይደለም። ይህ የአሁኑ ጉዞ ለአጣዳፊ ፍላጎት ሳይሆን ለምናልባት የተባለ ነው። አስፈላጊ ላይሆንም ይችላል። ዝናቡ አጥጋቢ ስለነበረ
መሬቱ በእጅጉ ርሷል። ጉድጓዱም ከአፍ እስከ ገደፉ ሞልቶለታል። ዱባዎቹ በሰፋፊ ቅጠሎቻቸው ስር ድንቡልባል ሆነው ተጎልተዋል። የበቆሎ ፍሬ እየፋፋ መጣ። በኮረብታዎቹ ላይ የበቀለው ለምለም ሳር ለጥንቸሎቹ መኖነት አሳምሮ በቃ። ይሁንና የነሐሴ ፀሐይ አንድም ቀን ቀጠሮን ሳያፈርስ በየቀኑ ጠዋት ቦግ እያለ መውጣትና ነፋስም እየጋበዘ እያመጣ በተክሎቹ ላይ ማፍሰሱን ቀጠለ። ቀትር ላይ ሁሉም ነገር ክው ብሎ ይደርቅና መሬቱን ሲረግጡት ፍርክስክስ እያለ አቧራ ይሆናል። ዣን በዚህ ጊዜ ዘዴውን በመለወጥ የሚያጠጣውን ውሃ ከቀድሞ ቀነስ አደረገ። ከዚያም ዱባዎቹን ከሐሩሩና ከሚያስከትለው ትነት ለመከላከል አሮጌ ጠረጴዛ ልብስ፣ አንሶላና ብርድ ልብሶችን፣ ጋዜጣዎችን፣ የጋጡን መዝጊያዎች እየነቀለ ድንጋይ በማንተራስ እንደዚሁም የጽድና የተለያዩ ዛፎች ቅርንጫፎቹን እያመጣ ግርዶሽ ሰራላቸው። ፓፒዮ ይህን የግርዶሽ ዳስ ባየ ጊዜ እምባውን እስኪጨርስ ሳቀ። አለማወቁ ነው እንጂ የጉድጓዱ ውሃ እስኪያልቅ ድረስ በጥላው ስር የነበሩት ተክሎች ተመችቷቸው ማደጋቸውን ቀጠሉ። በ10ኛው ቀንም ዝናብ ጠብ አልል አለ። ጎባጣው ጭንቅ አለው። በአንድ ጉድጓድ ውስጥ 6 ሜትር ኩብ ውሃ ቢቀርና ባለቤትየው በየ2 ቀኑ 2 ሜትር ኩብ ውሃ ማውጣትና መጠቀም ቢኖርበት፣ በሌላ ወገን ደግሞ በየቀኑ ይህንኑ ያህል ውሃ ከምንጭ ለማምጣት ቢችል ወዘተ እያለ በትምህርት ቤት እንደሚሰላ አይነት የሂሳብ ፕሮብሌም ውስጥ ይዛቀጥ ጀመር። በዚህ ስሌቱ መሰረት እስከ ነሐሴ 26 ቀን ድረስ ለመዝለቅ እሱ ባለቤቱና ልጁ ባቲስቲንን ይዘው በቀን 7 ጊዜ መውረድ እንደሚኖርባቸው፣ ይህም ማለት በየቀኑ የ12 ሰዓታት የእግር ጉዞ እንደሚያደርጉ ደረሰበት። ሲያስበው ግን ሴቶቹን በዚህ ፕሮግራም ማሰማራት የማይታሰብ ሆነ። የድርቁን ጊዜ ካለመጠን ያጋነነው በመሆኑ አመነበትና የስሌቱን ውጤት ለማሻሻል ቁጥሮቹን መቀናነስ ጀመረ። በዚህ በመጨረሻው ግምቱ መሰረት ዝናቡ ያለ ጥርጥር ነሐሴ 20 ቀን በነፍሱ ይደርስለታል። እስከዚያ ድረስ ሴቶቹም በቀን 2 ጊዜ ብቻ ይዟቸው ይሄዳል። በቀሪው ጊዜያቸው የቤቱን ሥራ መስራት ይችላሉ። አትክልቶቹን ያጠጣሉ፣ ጥንቸሎቹን ይመግባሉ። ነሐሴ 20 ላይም ሰማይ ከጠመመበት ያለው አማራጭ የነ ጁሴፔ መመለስ መጠባበቅ ብቻ ነው። ይህን ከወሰነ በኋላ በአዲስ መንፈስ እንደገና መመላለሱን ተያዘው። የጉድጓዱ ውሃ ቁልቁል እየሸመጠጠ ነው። ግን አሁን ጁሴፔ ይመጣ የለም። ጁሴፔ ሲመጣ አዝመራውን ከጥፋት ያድነዋል። አንድ ቀን ጠዋት ጀሪካኑን ተሸክሞ ሃርሞኒካውን እየነፋ ማኖን በአህያው ላይ አፈናጦ ወደ ምንጩ ተጉዞ ዋሻው ዘንድ ሲደርስ ተስፋውን ያጨለመውን ሕልሙንና ውጥኑን ሁሉ ያመከነውን አለኝታውን ያዳፈነበትን መዓት አየ። ባቲስቲን ግርጥት ብላ አንደበቷ ተሳስሮ ፍዝዝ ብላ አልጋዋ ላይ ተቀምጣለች። ለፊቷ አንድ ሰውዬ ቆሟል። እንጨት ቆራጭ መሆኑ ከሩቅ ያስታውቃል። የግንባሯ ላብ በበሰበሰ ጨርቅ እያበሰ በአገሯ ቋንቋ ያነጋግራታል። በሌላው ማዕዘን በኩል ደግሞ አንድ ሌላ ሰው ቆሟል። ይሄኛው በጣም ግዙፍ ሰው ነው። ጢሙ አድጎ ተንጨብሯል። ኮፍያውን በእጁ ይዞ እንደ ሐውልት ተገትሯል። ሦስቱም በሩ ዘንድ እንደደረሱ ዣን ካዶሬ ግራ ገብቶት ሰውየው የሚለውን አልገባ ብሎ ሲቸገር ማኖ ሩጣ ሄዳ በባቲስቲን ላይ ተጠመጠመችባትና ለቅሷን ታስነካው ጀመር። ግዙፉ ሰውዬ ከቤት ወጥቶ ለዣን ካዶሬ እንዲከተለው ምልክት ሰጠውና ገለል እንዳሉ በማያውቀው ፈረንሳይኛ እየታገለ ነገሩን ያስረዳው ጀመር። ጁሴፔ ትልቁ ጀግናው የኮረብቶቹ እንጨት ቆራጭ ያን የመሰለ ልጅ ሞተ። ወዲያ ማዶ ባለው ጫካ ውስጥ አሮጌ ጠመዝማዛ ዛፍ በመቁረጥ ላይ ሳሉ ዛፉ ሳይታሰብ መገርሰሱን ጁሴፔ ዛፉ ስር ስለነበረና ለመሸሽ ጊዜ ስላልነበረው ከቅርንጫፎቹ አንደኛው ማጅራቱ ላይ ወድቆ የአንገቱን አጥንቶች እንደከሰከሳቸው ዘርዝሮ አጫወተው። ወደ ሆስፒታል ይዘውት በሚሄዱበት ሰዓት እንደማይተርፍ አውቆት ነበር። ሁኔታውን ለባለቤቱ እንዲነግራትና ጎባጣውን ጓደኛውን የእሷን ነገር አደራ እንዲለው መላኩን ጨምሮ ተናገረ። ዣን ካዶሬ ነገሩ ስላልገባው ጎባጣው የተባለው ሰው ማን እንደሆነ ቢጠይቀው
ግዙፉ እንጨት ቆራጭ ትከሻውን ከፍ አንገቱን ወደ ውስጥ ስምጥ በማድረግ ጣቱን ወደ ዣን ቀስሮ አስረዳው። በዚያ ዕለት ማኖ ከባቲስቲን ጎን ሳትለይ ዋለች። ሁለቱ እንጨት ቆራጮች ዣንን ውሃ በማጓጓዝ ረዱት። ግዙፉ ሰውዬ ጃኮሞ የተባለው ነው። እሱ 50 ሊትር ሚዝ በርሜል ተሸክሞ ወጣ። ጓደኛው ኤንዞ 2 ትላልቅ ጀበኖችን ተሸከመ፣ ጀንበጃኖችን ተሸከመ። ዣን ካዶሬ ያን ዕለት 4 ጊዜ ተመላለሰ። በመጨረሻው ሲመለስ ባቲስቲንን አብራው እንድትሄድ ለመናት። እሷ ግን ራሷን እየነቀነቀች ፈቃደኛ ለመሆኗን ገለጸች። ንግግር የለ፣ ለቅሶ የለ፣ እንቅስቃሴ የለ፣ እንዲያው በድን ሆናለች። ማኖ ከመጠን በላይ ደክሟት ስለነበር እንቅልፍ ወስዷታል። ሌሊት ባቲስቲን ስለ ፍቅርና ስለ ሞት መላው የጠፋ ምናልባትም ራሷ እዛው ላይ የፈጠረችውን መዝሙር ስትዘምር አልሰማቻትም። በማግስቱ ጠዋት ከነበረችበት የቅዠት ዓለም የወጣች መሰለች። ቡና ማፍላት ጀመረች። እያፈላችም ጁሴፔ ሄጄ ያመጣሉ አና እዚህ ዋሻ ጣጋቤ ቄርባሎ አለች። እንዳይበርደው ከምድጃው በጣም ሳይርቅ ሰዎች እንዳይረግጡት ደግሞ ቋጥኝ ስር ነው የምቀብረው ብላ ስታስብ የመረጋገጡ ሐሳብ አንገፈገፋትና ባስማም ወልድ ይህንንስ ሰይጣን አይስማ አለች። ቀጠለችና በዋሻው ንቃቃት ውስጥ ከተቀበረው ወርቅ አንድ ፍኝ ዘግና ያዘች። አንድም ሬሳው ወዳለበት ሀገር የሚሄድ ባቡር ነው፣ አንድም ደግሞ ጁሴፔን ለማምጣት ቆንጆ ጋሪ መከራየት ይኖርባታል። ሆኖም ይህ ሁሉ የባቲስቲን ዝግጅት አስፈላጊ አልነበረም። የነ ጁሴፔ አሰሪ ሁሉንም ራሱ ጨርሶ ስለነበር ሟቹ በማግስቱ እስከ ባስቲዩድ ቤተክርስቲያን በሚያምር ጥቁር ባለሞተር መኪና ሆኖ እንደሚደርስ የባሏ ጓደኞች ነገሯት። ከውዱ ባለቤቷ ጋር ስለነበራት የመጨረሻ ቀጠሮ ሌሊት እስኪነጋ መቆየት ስላልቻለች ያንን ዕለት ተነስታ ወደ ቤተክርስቲያን በመሄድ ሌሊቱን ሙሉ ደረጃው ላይ ቁጭ ብላ አደረች። ሁለቱ የባሏ ጓደኞችም አብረዋት ነበሩ። በማግስቱ ጠዋት ዣን 2 ጊዜ ያህል ውሃ ካመላለሰ በኋላ ቤተሰቡን አስከትሎ በቀብሩ ስነ ስርዓት ላይ ለመገኘት ሄደ። የመንደሩን ሰዎች በመወከል ፊሎክሴን፣ ፓምፌል፣ ኦንግላድና ካዥሚር ተገኝተው ነበር። ዣን ምንም ቃል ሳይተነፍስ ቀዝቀዝ ባለ ሁኔታ ባንገቱ ሰላምታ ሰጣቸው። ሽማግሌው ቄስ የዚህን አንድም ቀን አይተውት የማያውቁትን ሰው ጥንካሬና ጀግንነት ካደነቁ በኋላ ጸሎተ ፍትሐቱን አደረጉ። የቀብር ስነ ስርዓቱ አጠር ቀልጠፍ ያለ ነበር። በመጨረሻም ሁለቱ የሟቹ ጓደኞች ሐዘንተኛዋን ስመው ተሰናበቷት። የተኮናተሩት ሥራ ይጠብቃቸዋልና። ዣን ካዶሬና ቤተሰቡ ደግሞ ባቲስትንን ይዘው ወደ ቤታቸው ሄዱ። ኦጎላ ከሄደበት ከአንቲብ ተመልሶ ሲመጣ በሁለቱም ብብቶቹ ውስጥ በደንብ የተተበተቡ 2 ጥቅሎች ይዞ ነበር። ጓደኛው አቱሊዮ በሚቀጥለው ወር ያብቡልሃል ብሎ አዘጋጅቶ የሰጠው የጋሮፋ ችግኞች ናቸው። ትፍትፍ ጥለት ያላት የምታምር ኮፍያና በተራመደ ቁጥር ሲጢጥ የሚል ጫማ ገዝቷል። ቤቱ ሲደርስ ፓፔው ደረጃው ላይ ተቀምጦ ፒፓውን ይምግ ነበር። የግቢውን በር በክርኑ ገፋ አድርጎ ከፍቶ ገባና መልሶ በእግሩ ወርውሮ ዘጋው። ታዲያስ አለ። ታዲያማ አንተ በህል በነጋታው ሌላ ወረደ። ያ ጎባጣል ትንሽ አመለጠ። እድለኛ ሰው ነው አለው ፓፔው። እንዴት ያለ መከራ ነው አያ። ምን ሆኜ ነው ይህንን ሳላስበው የቀረሁት? ጥፋተኛው እኔ ነኝ። ኋላ ነው ባቡሩ ውስጥ ሆኜ ፍክ ያለኝ። ምኑ? ፍሎቹን ማምጣት የስህተት መሆኑ። ልክ ጨቅላው ሳይወለድ አልጋውን መግዛት ማለት እኮ ነው። ማአት አውርድ ነው። አሁን ያልኸው ምንም ጅግር የሌለው ንግግር ነው። አንተው እንዴት ሆኖ ነው ዛሬ ማለዳ ፍል ይዘህ ትመጣለህ ብሎ ባለፈው ሳምንት ዝናብ የሚጥል? ደሞ ማአት የምትለው ያንተ ሐል አይደለም። ሙሊያው የዳነለት አይምሰልህ። ጁሴፔ ሞተበት እኮ። ምሽቱ ተንግዲህ ወዲህ ዋጋ የላትም። የኔ ተስፋ ግን እየለመለመ ነው። እኔን የጨነቀኝ እኮ አሁንም መጥቶ በቅሎ ህሊ ላይ ነው። ደሞ አስትም አይደለም
በነገራችን ላይ የባህር ቦክህ አንድያውን ትንንሽ ነበር። ቢሆንም ኮክ ተገበያ ጠፍቶ ስለነበር ኦንግላንድ ወስዶ በጥሩ ዋጋ ሸጦልሃል። ባቲስትን ምድጃው ዳር አመዱ ውስጥ ሐውልት ይመስል ድርቅ ጸጥ ብላ ተቀምጣለች። አይኖቿ የሚያዩ አይመስሉም። የፊቷ ቆዳ ጨምዳዳዎች በስዕል ላይ ያሉ ያህል ናቸው። ማኖ እጎኗ ተለጥፋ ከቀንድና ከቁርበት የተሰሩ የሚመስሉ እጆቿን እየደባበሰች ሌሎቹ የማይሰሙት ነገር በባቲስትን ቋንቋ በሹክሹክታ ትቀበጣጥርላታለች። ኤሚ ያን ዕለት ብቻዋን ወደ ሳር አጨዳ ተሰማራች። ዳገቱ ላይ ፍየሎቹን የሚጠብቅ ጥቁሩ ውሻ ቢኩ ነው። ዣን ወደ ምንጩ ሲወርድ በቅሎን እንዲያውሰው ሊጠይቀው ወደ ኦጎላ ቤት ጎራ አለ። ዣን ሲደርስ ኦጎላ ከቤቱ እየወጣ ነበር። በሩን ቆልፎ ሲያበቃ ቁልፉን ለኦደሌ ድንጋዩ ስር ሲደብቅላት አገኘው። እኔስ የሚመለሱ አልመሰለኝም ነበር አለው ዣን። የአጎቴ ወይን የሚበሰብስበት ጊዜ ስለሆነ መጣሁኝ አለ ኦጎላ። ተስራችን ሁላ ልፋት ያለበት ይሄ ነው። እሶስ ደህና ነው? ምን ደህንነት አለ ብለው ነው? እርሶ ባልነበሩበት ጊዜማ በጣም ተቸግረን የሰነበት ነው። አለቀለይ ብዬ ፈርቼ ሳለ ምን የመሰለ ዶፍ ወርዶ አዳነን። እሱም ቢሆን ለጊዜው ነው። እንደሚያዩት ድርቁ ቀጥሏል። በጉድጓዴ ውስጥ የቀረው ለአንድ ቀን ብቻ የሚሆን ነው። እሱንም ዛሬ አጠጣዋለሁኝ። አንድያውን አይን የሌለው ጨካይ ወራት ሆነ እኮ አለው ኦጎላ። ዘውን ሁላ ነው የጎድቶት። የወይን ተክሎቹ እንኳን ድርቅ የማይፈሩት አሁን ደህና አድርገው አላፈርተውም። ፍሬው ጨምልሏል። ጨርሶ ሳይደርቅ ተሻምተን ልንለቅመው ነው። አሁንም ወደዚያ ለህድ ስወጣን የደረሱብኝ ቀጠለና እንደምንም ተጨካክኖ የሆኖ ነው እንጂ በቅሎን አውሶ ነበር። በአሁኑ ጊዜያትስ የማይሆን ነው። ምናልባት ከ2 እስከ 3 ቀን በኋላስ? አይ እንጃ አለው ኦጎላ በሐዘን ስሜት። የእኛን ለቅመን ስንጨርስ ያናጢውን ተዚያ የቀጥቃጩን የካዝምሪን እየዞርን እንለቅማለን። በአመት ይሆነው እና ስራው ተሳምንት በላይ መውሰዱ አይቀርም። አሁን 10 ቀን ይፈጃል። እኔ ሳስበው ግን ይሄ ሁላ ጣሃይና ቃጠሎ አላንድ አይምሰሎ። ዝናብ ሊያመጣ ነው ወራቱ አይደል? ቀና ብሎ ሰማዩን ተመለከተና እንደው ዛሬ ማታ ሳይጥል ያደረ እንደሆነ ምን አላይበሉኝ አለ። እንዳፉ ያርግልና ብሎ ዣን አህያውን እየተከተለ ወረደ። በአህያዋ ላይ ያሉት ቡኔዎች ግንውግው ይላሉ። የዣን ባለፌሮ ጫማ ኮረቱን ሲፈጨው ራሱ የድርቅ ድምፅ የድርቅ ቋቋቴ ይመስል ነበር። ቀኑን ሙሉ ሲመላለስ ዋልና ባገኘው ውሃ ከሁሉም ያነሰ የተጎዱትንና የተሻለ ፍሬ የያዙትን ዱባዎች ብቻ እየመረጠ አጠጣ። ለበቆሎውም እንደዚሁ አደረገ፣ የጉድጓዱ ውሃ እስኪነጥፍ ድረስ። ይህ እንግዲህ 2 ቀን ያቆየናል አለ። በየቀኑ 7 ጊዜ መመላለስ ብንችል 1400 ሊትር ውሃ ስለምናመጣና ይሄም ባሆኑ ይዞታ ለአንድ ቀን ማጠጫ ከሞላ ጎደል በቂ ነው። ሌላ 2 ያሻግርልናል ማለት ነው። ዛሬ ጠዋቱ ጎላ እንደነገረኝ ከሆነ የዝናቡ ወራት ዛሬም ወይም ነገ ሳይጀምር አይቀርም። ዛሬ ሲል እንኳን ተሳስቷል። ይሄው ከዋክብቱ ከሰማዩ ባላነሰ ጭካኔ ያበሩ ናቸው። ሆኖም በትንቢቱ እምነት አለኝ። ዝናቡ ሳይውል ሳያድር እንደሚጥል ሰውነቴ ይነግረኛል። አሁን ወደ መኝታችን። የነገው ቀን ግብግብ ምናልባትም ወሳኝ ሊሆን ስለሚችል ጉልበት ልናጠራቅም ይገባናል። ሌሊት ወደ 11 ሰዓት አካባቢ አንድ ድምፅ ከእንቅልፉ በከፊል ቀሰቀሰው። ድምፁ የጋሪ አይነት ይመስላል። ከባድ ጭነት ተሸክሞ በሸለቆ ቁልቁል እየተንኳኳ የሚወርድ ጋሪ የመስኮቱን መስታወቶች አንቀጠቀጣቸው። ምን ይሆን? ምናልባት እንጨት ቆራጮች ይሆናሉ ብሎ አሰበ። አይኖቹን አሻሸ። ተነስቶ አልጋው ጫፍ ላይ ቁጭ ያለና ጆሮን ሲያቀና ቅድስት ቦም በሚባለው ተራራ ላይ ነጎድጓድ ያጉረመርማል። ሩቅ ቢሆንም በጣም ኃያል ነው። ምር ብሎ ተነሳና ወደ መስኮቱ ሮጦ ከፈተው። ከሸለቆ ባሻገር ጸጥ ረጭ ያለው ጎህ በመብረቅ ብልጭታ ለአንድ አፍታ ፍንትው ብሎ ታየ። በጠድፊያ ሱሪውንና ጫማውን አጠለቀ። ሴቶቹ በበኩላቸው በቢጃማቸው ላይ ካፖርት ቢጤ ደረቡ። በራሳቸው ሻሽ ጠመጠሙ። እነሱ ደረጃውን ሲወርዱ የሰማዩ ጉሩምርምታ እየቀረበና እየጎላ ሄደ። የማይቀር ነገር እኮ ነው አለ ዣን። ድምፁ ከደስታው ብዛት የተነሳ እንደ መርገብገብ ብሏል። ይሄ ከሰማይ የተሰጠ ልዩ ችሮታ አይምሰላችሁ። ኦጎላ እንደነገረኝ ነው የሆነው። መደበኛ የዝናብ ወራት አይደል? ወጡ። አድማሱ አሁንም ብሩህ ነው።
ግን ከወደ ሰሜን በጣም ትልቅ የደመና ተራራ በብልጭታ እየታጀበ ሽቅብ ይጥመለመላል። ግሩም ዶፍ አለ ዣን። ምናልባት ረጅም ጊዜ ላይ ቆይ ይችል ይሆናል። ጉድጓዱን ግን በ20 ደቂቃ ውስጥ ነው የሚሞላው። ይህንን ነፍስ አድን ደመና የተሻለ ለማየት ሲሉ ወደ ኮረብታው ላይ ወጡ። ማኑ የአባቷን እጅ ይዛ በደስታ ተፍለቀለቀች። በስተቀኛቸው በኩል ቀይዋ የንጋት ፀሐይ ብቅ አለች። ከዶፉ ፊት የሚታየው ጭጋግ በስሱ ሸፍኗታል። የደመናው ቁልል አሁንም ግስጋሴውን ቀጥሏል። አልፎ አልፎ የመብረቅ ብልጭታ ብጥስጥሱን ያወጣው ይመስላል። በመብረቁ የተነቃቀሉ ዛፎችና ተክሎች ስራቸው ወደ ሰማይ፣ ቅርንጫፎቻቸው ወደ መሬት ሆኖ በአየር ላይ ሲወዘገዘጉ በብልጭታው ብርሃን ይታያሉ። ዣን በሳቅ ተፍነከነከ። እንደ ሕፃን እያጨበጨበ በደስታ ሰከረ። ኃይለኛ ዶፍ ከመውረዱ በፊት የሚኖረው የአየር ሽታ ከመሬት የሚፈልቅ ይመስል ነበር። አካባቢያቸውን አወደው። በከፍተኛ የደስታ ስሜት ናጣቸው። ወዲያው ነፋስ ሽው ሲል ተሰማቸው። ዣን ድንገት ግንባሩን በእጁ ነካ አደረገና ያው የመጀመሪያዋ ጠብታ አለ። ማኑ እጇን ቆሎ እንደሚቀበል ዘረጋችና እኔም እያለች ፈነጠዘች። በእጇ ላይ የወደቀውን ወፍራም የዝናብ ጠብታ ላሰችው። በቀኛቸው በኩል ደመናው ሞጥሞጥ ብሎ ወጣና ከቀይነት ወደ ቢጫነት ከተለወጠችው ፀሐይ ጋር ተገናኙ። ቴት ሩዥና ካራላባን በተባሉት ጋራዎች ላይ የመብረቁ ነጎድጓድ እየተከታተለ ይወድቃል። ከስር ደግሞ የገደል ማሚቶ ተቀብሎ ሲያስተጋባው አካባቢው በዲናሚት የሚመነጋገል መሰለ። ድንገት ወጀቡ የጽድ ተክሎቹን ሲያተራምሳቸው ኤሚ ፈራችና ወደ ቤት ብንገባ ይሻላል አለች። በፍጹም አለ ባሏ። በስንት ጸሎት የወረደልን ጸበል በላይ ላይ ዘንቦ ማለቅ አለበት። እዚያው እሳሩ ላይ ተንበረከከና የምስጋና ጸሎት ያደርስ ጀመር። እሱ ጸሎቱን በሚያደርስበት ወቅት ያ የደመና ቁልቁል ቅድስት ሥላሴ ተብሎ በሚጠራው ተራራ ጫፍ ላይ ደረሰ። እነሱ ካሉበት ወደ 500 ሜትር ያህል ርቀት ላይ ነው። የተራራው ጫፍ ደመናውን ልክ እንደ መቀስ መሃል ለመሃል ሲቀደድደው ግማሹ በግራ ግማሹ ወደ ቀኝ እየተጥመለመለ አለፈ። መሃል እነ ዣን አናት ላይ ሰፊ 3 ማዕዘን ባዶ ነጭ ሰማይ ቁልጭ ብሎ ቀረ። ዣን አፉ በድንጋጤ እንደተከፈተ ተንበረከከ። ከተንበረከከበት ተነስቶ ይህ ሚስጥሩ ያልታወቀ የክህደት ተግባር ሲከናወን አንጋጦ ተመለከተ። ሰፊው ደመና አዝሎት የነበረውን ዝናብ ማዶ ማዶውን በግራውና በቀኝ በኩል ማራገፍ ጀመረ። በመብረቁ ብልጭታ የውሃው አወራረድ ፍንትው ብሎ ይታያል። እሱ ዘንድ ግን ኃይለኛ ነፋስ የማይረባ ጤኔፍ እያመጣ ፊቱን አጠናደፈው። ጥርሱን ነክሶ በግድ ፈገግ አለ። ይሁን መቼስ ግሩም ድንቅ ክስተት ነው፣ ለእኛ የማይበጅ ሆነ እንጂ። በሉ እንግባ። ማኑን እጇን ያዛት። ድምጿን ሳታሰማ ታለቅሳለች። ተያይዘው ወደ ቤታቸው ጉዞ ጀመሩ። ድንገት ቀጥ ብሎ ቆመ። የልጅቷን እጅ ወርወር አደረገና ዘሎ አንድ ቋጤ ላይ ወጣ። ፊቱን ወደ ሰማይ ቀና አድርጎ ተስፋ በቆረጠ ኃያል ድምፅ ጎባጣ እኮ ነኝ፣ አጣኸው እንዴ? ጎባጣ እኮ ነኝ፣ አጣኸው እንዴ? ጎባጣ መሆኔን ይህንን ሁሉ ፈተና በቀላሉ ላልፈው የምችል ይመስላል ሲል የሰቆቃ ጩኸት አሰማ። ሴቶቹ በእንባ እየታጠቡ ሮጠው እግሩ ስር ተሰበሰቡ። እጆቹን እንደ ድምፅ ማጎያ እየተጠቀመ በነጎድጓዱ ጉርምርምታ መሃል ማንም የለም ማለት ነው እዛ ላይ ብሎ የተስፋ መቁረጥ ጥያቄ ለሰማዩ አቀረበ። የገደል ማሚቶው ብስጭትና ምሬት የወለደውን ያንን ጩኸት እየተቀባበለ አስተጋባው። ዣን ከቋጥኙ ላይ ወረደ። ሴቶቹ በፍርሃት ተርበደበዱ። እጆቹን በእያንዳንዳቸው ትከሻ ላይ ጣል አድርጎ በቀስታ እርምጃ ወደ ቤታቸው ገቡ። ኤሚ ቡና እያፈላችለት ባጠገቡ የተንበረከከችውን ልጁን ጸጉሯን እየደባበሰ ጠጣ። ትንሽ የቅሌት ተግባር መፈጸሜ እርግጥ ነው፣ ግን ተስፋ አልቆረጥኩም አለ። ይህ ዛሬ ያጣነው ዝናብ የመጀመሪያው እንጂ የመጨረሻው አይሆንም። ወደፊት የሚመጡት ደግሞ እንደዚህኛው ጨካኝ ሊሆኑ አይችሉም። ምናልባትም ከጥቂት ሰዓታት በኋላ ሊጥል ይችላል፣ ማን ያውቃል። ዝናቡ እስከሚጥል ግን ወደ ምንጩ አሁኑን እንውረድ። ወረዱ። ፀሐዩ ጭንቅላት የሚበሳ ሆኗል። በእልህና በ4 ጠርሙስ ወይን ጠጅ እየተገፋ የዕለቱን መርሃ ግብሩን አጠናቆ አለ። ማታ ግን ራት ላይ ቤቱ የሐዘን ቤት መስሎ አመሸ። አንድ ቃል የተነፈሰ ሰው አልነበረም። ሴቶቹም አንበላም በማለታቸው ትንሽ እንዲቀማምሱ ማስገደድ አስፈልጎ ነበር።